መላእክቶችን ሊያድን ኢየሱስ መልአክ ሆነ ይላል የአድቬንቲስት ስህተት ትምህርት። ሳይንስ ኦፍ ዘ ታይምስ በሚለው የአድቬንቲስት ወርሃዊ ማጋዚን ወይም ጋዜጣ እንግዲህ 7ኛ ቀን አድቬንቲስቶች ኢየሱስ እስኪመጣ ድረስ ዜናውን እምነታችንን የሚያበረታም ብዙ ነገር ማጠናከሪያ እንለቃለን ይላሉና የአድቬንቲስት ቤተክርስቲያን ያው የምታሳትመው ጌታ እስኪመጣ ድረስ የምታሳትመው ጽሁፍ ነውና በፓሲፊክ ፕሬስ ነው የሚታተመው ይሄ ማጋዚን እና ተመልከቱ። ሳይንስ ኦፍ ዘ ታይምስ የሚለው ማጋዚን ኦክቶበር 29 1896 1896 ምን ይላል ማለት the controversy of the ages በሚለው አርቲክል ነምበር 4 ፔጅ 3 ላይ ታገኙታላችሁ። ምን ይላል? የእግዚአብሔር ልጅ ከእግዚአብሔር ጋር እኩል ለመሆን አልፈለገም ነበር። ሉሲፈር ዘላለማዊ አገዛዝን ለማግኘት ሲያይ ውሸት ሲመለከት የእግዚአብሔር ልጅ ወደ አጽናፈ ዓለሙ ዙፋኑን ዞሮ ስለመንጠቅ ሙከራው አላሰበም ነበር። ነገር ግን ራሱን ባዶ አደረገ። ከዚያም እዚያ ለኃጢአተኞች ራሱን ሰጠ። የባሪያን መልክ ያዘ። መላእክትን ይቤዣቸው ዘንድ ከመላእክት መካከል መልአክ ሆነላቸው። ነገር ግን እነርሱ አልወደዱም። እናም በነፃ የቀረበውን ጽድቅና ሕይወትን እምቢ ባሉ ጊዜ የወደቀው ማንነት ይቤዥ ዘንድ በሰይጣን ወደ ተታለሉት ወደ ወደቀው ሰው እስከ ሞት ድረስ ዝቅ ብሎ ወረደ። ለመቤዠት እና ለአጽናፈ ዓለሙ ለዘላለም የእግዚአብሔርን ባህሪ ለማረጋገጥ ተመኘ ይለናል። እግዚኦ! የእግዚአብሔር ልጅ ከእግዚአብሔር ጋር እኩል ለመሆን አልፈለገም ነበር ማለት እሱ እግዚአብሔር አይደለም እንዴ? እንግዲህ በአድቬንቲስት ቲቺንግ ሌላ ጊዜ ያሳያችኋለሁ። እግዚአብሔር መንፈስ ቅዱስና እግዚአብሔር ወልድ እግዚአብሔር አይደሉም። ሁለቱ ይሄ አምላክነትን አይጋሩም። አንድ ብቻ ይሄ ፋዘር የሚባለው አብ ብቻ ነው። የሁለቱን አንቀበልም። ስላሴ አማኞችን አንቀበልም። ከዚህ በፊትም ቪዲዮ ሰርቼላችኋለሁ። አሁንም በቀጣይ እሰራለሁና እንደውም ኢየሱስ ክርስቶስ በአብ እንደተፈጠረ ሁሉም ካውንስል ደግሞ ለሱ ክፍት እንደሆኑለትና አዛዥ ኮማንደር እንደሆነ የሰማይ እና መልአክ ነው ብለው ነው እንግዲህ የሚያምኑት። ሌላ ጊዜ እናያለን። እና ኢየሱስ እንግዲህ መላእክቶችን ሊያድን እንግዲህ ዙፋኑ ነው ማለት ነው። እንግዲህ አንደኛ ከእግዚአብሔር ጋር እኩል ለመሆን አልፈለገም። ዋት ሁለተኛ ደግሞ ችላ አለው። ይሄ በቃ የሱን በኃይል ሰይጣን በኃይል የሱን ዙፋን ለመንጠቅ የሚያደርገውን ሙከራ ስለሱ ሳያስብ ግን ከመላእክት መካከል እሱ መልአክ ሆነና ላድናችሁ ብሎ ሲሄድ እምቢ አሉት። ከዛ ወደ ሰዎች ወደ ወደቁት ደግሞ ሰው ሆኖ መጣ። ይሄ ቲቺንግ አለ በጌታ በኢየሱስ ስም። ይሄ አጋንንታዊ ነው፣ አጋንንታዊ ነው። ኢየሱስ ክርስቶስን ከአምላክነት ባህሪው ዝቅ አድርጎ እንደ መልአክ መቁጠር ይሄ አጋንንታዊ ነው። ኢየሱስ ክርስቶስ እሱ ራሱ እግዚአብሔር ነው። ዮሐንስ 1:1 ማየት እንችላለን። አድቬንቲስቶች ነቃ በሉ። ተቋማችሁ የሚያስተምረው ይሄንን ነው። አብዛኞቻችሁ ይሄን አታውቁትም። ንቁ። ብዙ ትራሽ ነገር አለ፣ ብዙ ስድብ ነገር አለ። እባካችሁ ተመልከቱ፣ መርምሩ። መቼ ነው አምላክነቱን ክርስቶስ የካደው ወይ ደግሞ ችላ ያለው? እኩልስ አይደለሁም ብሎ ያሰበው ወይ እኩል ለመሆን አልፈለገም? ወይም ደግሞ ተፎካካሪ በቃ የሆነ ነገር እንደ ራይቫል ያየው ተተካካዩን ወይም ደግሞ መቼ ነው እስኪ እንዴ? ኢየሱስ ክርስቶስ አምላክ ነው፣ የዘላለም አባትም ይለዋል። እግዚአብሔር ነው እሱ። ነቢያት የሰገዱለት እነ ዮሐንስም አይተው የሰገዱለት ነው። እነ ሕዝቅኤል አይተው የተደፉለት ነው። እሱ እግዚአብሔር ነው፣ በዙፋኑ የተቀመጠው ነው። ነገር ግን እኛን ለማዳን ሲል ዙፋኑን ትቶ ሲመጣ መጣ። እንግዲህ ዮሐንስ ላይ እንደተጻፈው እንዴ መቼ ነው እግዚአብሔር ወልድ ስልጣኑን ወይም ደግሞ
አምላክነቱን ተተካካይነቱን የጣለውስ ወይስ ደግሞ እኩል ለመሆን ምናምን የተፍጨረጨረው መቼ ነው? ክብሩ ደግሞ ክብሩ ነው። ምን ይላል? እኔ እግዚአብሔር ነኝ፣ ስሜ ይህ ነው ይላል። ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። he's the god of jealous አይሰጥም። ክብሩን የሚገባውን ነገር አይደረደር የለም። እዚህ ምድርም ሲመጣ እኮ አምላክነቱ ላይ አልተደራደረም። ኦኬ ፍጹም ሰው ፍጹም አምላክ። ኢሳይያስ 42:8ን ተመልከቱ። በቀጣይም ሳይንስ ኦፍ ዘ ታይምስ ጁላይ 23 1912 ላይ እንደምትመለከቱት እርሱ መልአክ በሆነ ጊዜ ከመላእክቱ ጋር አምላክ የመሆኑ እውነታ መዘንጋት የለበትም። ነገር ግን በእነርሱ የህልውና ደረጃ ውስጥ ኖረ። living on their plane ማለት ነው። ባህሪያቸውንም ይዞ ገንዘቡ አደረገ። እውነታው ሊጠፋ አይገባም። እናም ይህ ሐሳብ እንደ መልአክ ሆኖ በተሸከመው ስም ውስጥ ተጠብቆ ይገኛል። ስለዚህ በእነሱ ደረጃ ስር ሲመላለስ ነበር። ዋት መላእክት እኮ እግዚአብሔርን የሚያገለግሉ አገልጋይ መናፍስት ናቸው እንጂ መቼ ነው ኢየሱስ አንደኛ የመላእክን ዘር ያዘው ዝቅስ ያለው መቼ ነው? የተጻፈልን ሰውን ከማዳን አንፃር ራሱን ዝቅ ያደረገው በሰው በእኛ ምሳሌ የመጣው ወደዚህ ምድር ሲመጣ ነው። ከዛ ውጪ ሌላ አልተጻፈም፣ ሆኖም አያውቅም። እንደውም ወደዚህ ምድር ሲመጣ አድቬንቲስቶች ምን ይላሉ? እንደምታዩ 7 ዴይ አድቬንቲስት ባይብል ኮሜንተሪ ቮሊዩም 5 ላይ ፔጅ 1131 ላይ የሰውን ተፈጥሮ ልክ በቃ ይሄ ሲንፉል ኔቸራችን እሱን እንደለበሰ ነው። ቀጣይም ስትመለከቱ the use instruction ላይ ዲሴምበር 20 1900 ላይ ስትመለከቱ ፔጅ 2 ላይ እንደዚሁ በኃጢአት የተበከለውን ተፈጥሮ ለራሱ እንደወሰደ ይሄ ዲፋይልድ የሆነውን ኔቸር ማለት ነው። ዋት እንደዛ ያስተምራል መጽሐፍ ቅዱስ። መንፈስ ቅዱስ ይጸልልሻል ተባለች። እንደገና ደሞስ በወደቀ ኔቸር የወደቀውን ኔቸር ይሄ ዲፋይልድ የሆነውን የተበከለውን ቢለብስ እንዴት ሊያድነን ይችላል? እሱ ራሱ አዳኝ ያስፈልገዋል ማለት ነው። ያው አስተምሯቸው የመነጨበት ራሱ ሪቫይንድ ሄራልድ ዲሴምበር 15 1896 ላይ እንደምትመለከቱት ክርስቶስ ወይም ሁለተኛው አዳም ፍጹም መታዘዝ ያለበትን ህይወት ለመኖር ወደ ተበከለውና ወደ ጠፋው ዓለም መጣ። ነገር ግን yet he took upon him our sinful nature ምን ገንዘቡ ያደረገው የኛን ኃጢአተኛ ተፈጥሮ ነው? ፒውር አይደለም ማለት ነው። እና አድቬንቲስት ክርስቶስን ዝቅ ማድረግ ልማዷ ነው። ግን ሰው ይሄ አይገባውም። ለምሳሌ በዚህ ሌተር 32 1899 በኋላም ደግሞ የ7 ዴይ አድቬንቲስት ባይብል ኮሜንተሪ ወይም ደግሞ የመጽሐፍ ቅዱስ ማብራሪያ ላይ እንደምትመለከቱት ሰው የሆነው ክርስቶስ ኢየሱስ ሁሉን የሚገዛ ጌታ አምላክ አልነበረም ብለዋል። ያው እንደተፈጠረ ነው እነሱ የሚያስተምሩት። ያው ኢትዮጵያ ውስጥ ግን ይቺን ነገር አይናገሯትም። እና ወገኖች ይባካችሁ ነቃ በሉ። ዕብራውያን ላይ እንደምንመለከተው ምዕራፍ 2 ቁጥር 10 ላይ በተለይ ቁጥር 16 ላይ አብርሃም የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። በግልጽ ነው የሚናገረው። የሞተ ደግሞ መስዋዕትነት የከፈለ ለመላእክት ሳይሆን ለሰው ልጅ ነው።